ወንድ ልጅ እነዚህን ነገሮችን እያደረገ ከሆነ ላንቺ ያለው ስሜት ሞቷል ወይንም ደግሞ ላንቺ ምንም አይነት ክብርም ፍቅርም የለውም። ስለዚህ ከዚህ ወንድ ጋር መቆየት ጊዜሽን ማባከን ነው። በቻልሽው አቅም ከእንደዚህ አይነቱ እንከፍ ወንድ ራቂ። አንደኛ ስለሌላ ሴት ምንም ሳያፍር አንቺ ፊት ለፊት የሚያወራ ከሆነ ምንም ላንቺ ሞራል የማይጨነቅ ከሆነ ከዚህ ሴት ጋር እዚህ ጋር ተዋውቄ ቁጥሯን ሰታኝ እንዲህ ሰላም ብላኝ ምናምን እያለ ስለሌላ ሴቶች በልበ ሙሉነት እያወራ ከሆነ ይሄ የመጨረሻ የንቀት ምልክት ነው። ሁለተኛ በተደጋጋሚ ትንሽ አለመግባባት ሲፈጠር ጆሮች ላይ ስልክ መዝጋት ከጀመረ ጆሮ ላይ ስልክ መዝጋት የመጨረሻ የንቀት ጥግ ነው። ቀላልና ተራ ነገር አይደለም። ውይ እሱ ስለለመደ ነው ብሎ ነገር የለም። ስልክ ጆሮ ላይ መዝጋት ሊያውም ፍቅረኛ ላይ የነገው ባሌ የነገ የልጆች አባት ብለሽ ካሰብሽው ሰው በተደጋጋሚ እንደዚህ አይነት ነገር እየተደረገብሽ ከሆነ እዛ ሰው ጋር ችግር አለ ማለት ነው። ይሄ ኖርማል ነገር አይደለም፣ የንቀት ምልክት ነው። ሶስተኛ መብቴ ነው ምን አገባሽ ይመለከትሻል እንኳን እያለ እንደነዚህ አይነት ደረቅ መልሶችን የሚመልስልሽ ከሆነ ምንም ማያገባሽ ቦታ ምን ትሰሪያለሽ? ምንም እንደማያገባሽ ምንም ጥቅም እንደሌለሽ እዛ ነገር ላይ ዋጋ እንደሌለሽ እየተነገረሽ ነው። ስለዚህ ሂጂ ተብለሽ ቃል አውጥቶ እስኪናገር አትጠብቂ። ምንም የማይመለከትሽ ቦታ ነው ያለሽው። ስለዚህ አስቢበት። አራተኛ ይህንን ነገር ተው አታድርግ፣ ያስከፋኛል፣ ይጎዳኛል ያልሽውን ነገር ደጋግሞ ያደርጋል። ይህን አታርግ ስትዩ ይብስበታል። ከትላንትናው በተሻለ መንገድ ያንን ነገር ያደርገዋል። ከፍ እያደረገው ይመጣል። የማትወጂውን ነገር ማድረግ ያስደስተዋል። አንድ ፍቅረኛ የምትዩ ወንድ ቢሞት ያንን ነገር አያደርግም። ይህን አታርግ፣ ያስደብረኛል፣ ያስከፋኛል ካልሽው ይተዋል። ለሱ የሞቱ ሞት አንቺን ማጣት ነው። ስለዚህ ምንም ነገር ተው በይው፣ ይተዋል። እዛ ጋር እየታገለ አይገኝም። አንቺን ማስከፋት ከምንም ነገር በላይ የሚጠላው ነገር ነው። መቼም አያደርግም። ይሄ ግን ደጋግሞ የሚያደርገው በገዛ ፍቃድሽ ከዚህ የፍቅር ግንኙነት እንድትወጪ እንድትሄጂለት ስለሚፈልግ ብቻ ነው። አምስተኛ ጥፋቱን አያምንም። ግትር ብሎ ተዳርቆ አንቺን ነው ይቅርታ የሚያስጠይቅሽ። መቼም ይቅርታ አጥፍቻለሁ በድያለሁ የኔ ጥፋት ነው አይልም። የመጣው ይምጣ እዚህ ጋር ሞቶ ይገኛታል እንጂ ዞሮ በዚህም አለበዛ አንቺ ነሽ ይቅርታ የምትጠይቂው። ያኮርፋል ካለበለዚያ አያወራሽም። ይቅርታ ማለት ሞቱ ነው። ለአንቺ ፍቅርም ክብርም ለሌለው ወንድ አንቺን ይቅርታ መጠየቅ ሞቱ ነው። መቼም አያደርገውም። አጣሽም አገኘሽም ግድ አይሰጠውም። ስለዚህ አስቢበት። እንደዚህ አይነት ወንድ ፍቅረኛም ባልም አይሆንም። ስድስተኛ ከፈለግሽ መለያየት እንችላለን፣ ከፈለግሽ እዚህ ጋር መብቃት ይችላል፣ ከፈለግሽ እኮ ማቆም እንችላለን ይላል። ይህ የፍቅር ግንኙነት ለሱ ምንም ነው የማይመስለው። ገባሽ? ከአንቺ መለያየትን ቀለል አድርጎ ያወራል። የአንቺ እሱ ህይወት ውስጥ መኖር የሚጨምረው የሚቀንሰውም ነገር እንደሌለ በተደጋጋሚ ያወራል። ያንን እያደረገ ከሆነ ዋጋሽን እያወቅሽ አይደለም፣ ክብርሽን እያስጠበቅሽ አይደለም። ሴትነትሽን አፈር እያበላሽ ያለሽው አንቺ ነሽ፣ እሱ ሳይሆን። ስለዚህ እንደዚህ እያለ ከሆነ ምን ታደርጊያለሽ እዛ ቦታ? አስቢበት በድጋሚ። ሰባተኛ ሲፈልግሽ እንጂ ስትፈልጊው አይገኝም። እሱ ከፈለገሽ በየትኛውም መንገድ ያገኝሻል። አንቺ ግን ላገኝህ እፈልጋለሁ፣ እስቲ አይመቸኝም፣ ቢዚ ነኝ፣ ስራ አለብኝ ይላል። በተደጋጋሚ ነው ይሄን ነገር የሚያደርገው። አንቺ እሱን ፈልገሽው ስታጪ ኖርማል ነው። እሱ አንቺን ፈልጎ ሲያጣሽ ግን ያኮርፋል፣ ይነጫነጫል፣ ያለቃቅሳል። በራሱ በኩል ሁሌም ልክ ነው። እሱ ከፈለገሽ ሁሌም ልክ ነው። አንቺ ስትፈልጊው ግን አይሆንም ነው። ስለዚህ ይህን ነገር በደንብ አስቢበት። እውነት ፍቅር ነው ይሄ? አስቢበት። ስምንተኛ አንዴ የሰራሽውን ጥፋት ሁሌ ያወራል። ሁሌ ደጋግሞ በዚህ አስቀይመሽኛል እኮ በዚህ በድለሽኛል። ኢቭን ይቅርታ ብትይ ራሱ ያንን ስህተት አይተው። እሱ እኮ ብዙ ስህተቶችን ሰርቶ ሊሆን ይችላል። ነገር ግን ያንቺን አንዷን ስህተት እያዳመቀ ሁሌ ያነሳል። በዚህ በድለሽኝ፣ በዚህ አስከፍተሽኝ፣ በዚህ ወተሽ፣ በዚህ ገብተሽ፣ ሁሌ አንቺን ይወቅስሻል በአንዱ ስህተትሽ። ፍቅር ይቅር ይላል ይረሳልም። እሱ ግን መቼም አይረሳም። ዘጠነኛውና የመጨረሻው ይሄንን በፍጹም እሱ ላይ ያየሽ ከሆነ ካሁኑ ብትርቅ ይሻልሻል። የሚሳደብ ከሆነ መሳደብ ከጀመረ በትንሽ በትልቁ ከፍ ዝቅ እያደረገሽ አጉል ቃላቱን የሚወረውር ከሆነ ዞር በይ ከዛ ቦታ ሂጂ። በቃ ካሁኑ አምልጪ። ዛሬ ፍቅር ውስጥ የተሳደበ ነገ ትዳር ውስጥ አፈር ድሜ ነው የሚያበላሽ፣ ይደበድብሻል። ስለዚህ እንደዚህ አይነት ወንድ የነገ ብረት መዝጊያ ባል የልጆች አባት ይሆናል ብለሽ በፍጹም እንዳታስቢ። ዘመንሽን ነው የምታቃጥዩ፣ ጊዜሽን ነው የምትገዩ። ለሴት ልጅ ጊዜ ከምንም ነገር በላይ ውድ ነው። ያንን በፍጹም እንዳትረሺ። በደንብ አስቢበት። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ቴሌግራም ላይ ኮንታክት አድርጉኝ።